አሳዛኝ ዜናም ተሰማ። ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። ነጻነት ባጋጠመው ድንገተኛ ህመም ነው ዛሬ ረፋድ ላይ ከዚህ ዓለም የተለየው። በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነት፣ በሌሎችም የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆነ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም በሞት ተለይቷል። ለበርካታ ዓመታትም በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። ለወዳጅ ዘመዶቹና ለአድናቂዎችም መጽናናትን እንመኛለን። ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች፣ የዕለተ ዓርብ መረጃዎችም እናልፋለን። በመጀመሪያም መገናኛና ኢንፎርሜሽን ሲስተም ዋና መምሪያ የውጊያ ዋነኛ ነርቭ ነው ሲሉ ጀነራል አበባው ታደሰ ተናገሩ። የመገናኛና ኢንፎርሜሽን ሲስተም ዋና መምሪያ ሰራዊቱ ተልዕኮውን በተፈለገ ልክ መፈጸም እንዲችል በተለይም የጠራ መልእክት ለተፈለገው አካል እንዲደርስ በማድረግ ረገድ ትልቅ የውጊያ ሚና ይወጣል ሲሉም ተናገሩ። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በዋና መምሪያው የውይይት መድረክ በተገኙበት ዕለትም እንዳሉትም መገናኛ ኢንፎርሜሽን የአንድ ወታደራዊ ስትራቴጂ ዋና የነርቭ ስርዓት ነው። ያለ መገናኛ የትኛውንም የውጊያ ስምሪት ማሰብ ከቶውንም ቢሆን አይቻልም። ክፍሉ ከፍተኛ እውቀትን፣ የላቀ ቴክኖሎጂን፣ የሀገር ከፍተኛ ሀብት የሚጠይቅ ስትራቴጂክ ሪሶርስ ማዕከል መሆኑንም አመላክተዋል። ክፍሉ ቀደም ሲል በማቴሪያልና በሰው ኃይል አንሶ እንደነበረ የሚያስታውሱት ጀነራል አበባው ታደሰ በበላይ አመራሩ ቁርጠኝነትና በክፍሉ አባላት ጥረት በአሁኑ ወቅት ወደ ላቀ ደረጃ መሸጋገሩንም አነስተዋል። አሁን ላይ ያለው ጦርነት በቴክኖሎጂ በሳይበር የታጀበ በመሆኑ ክፍሉ ወዲህ ራሱን ማዘጋጀትና በሙያው መብቃት የሁልጊዜ ተግባር አድርጎ መንቀሳቀስ እንደሚገባው አስገንዝበዋል። ዋና መምሪያው ቀደም ሲልም ሀገር የሚመራ ሰዎችንና ታላላቅ ተቋማትን ያፈራ የእውቀት መፍለቂያ መሆኑንም የጠቀሱት ጀነራል አበባው ታደሰ የአሁኑ አመራር ወጣቶችንም በማብቃትና ሀገሩን የሚወድ ታማኝ አባል በማፍራት ታሪካዊ ኃላፊነቱን ሊወጣ እንደሚገባ አመልክተዋል። የመከላከያ መገናኛና ኢንፎርሜሽን ሲስተም ዋና መምሪያ ኃላፊ ሌተናል ጀነራል መሰለ መሰረት በበኩላቸው በዋና መምሪያውም በርካታ ስራዎች መሰራታቸውን ገልጸው በተለይ አዳዲስ የቴክኖሎጂ መሳሪያዎችን ኦፕሬት ማድረግ የሚችል የሰው ኃይል ለማፍራትም ተከታታይ ስልጠናዎችን መስጠታቸውንም ገልጸዋል። የንብረት አያያዝን ከማዘመን ባለፈ አዳዲስ ጥቃቶችን ከሰለጠነ የሰው ኃይል ጋርም የማመጣጠን ስራም በትኩረት እየተከናወነ መሆኑንም አስረድተዋል። የኢንፎርሜሽንና ግንኙነት ሲስተም መምሪያ ኃላፊ ብርጋዴር ጀነራል አዱኛ ደሬሳ ዘርፉን ከወቅቱ የጦርነት ባህሪ ጋር ለማስማማት ሰፊ የሪፎርም ስራዎች የተከናወኑ መሆኑን አስረድተው በተለይም ከዚህ ቀደም በእጅ ሲሰሩ የነበሩ ሚስጥራዊ ስርዓቶች ሙሉ በሙሉ ወደ ዲጂታል ስርዓት መቀየራቸው የመረጃ ልውውጥን ፈጣንና አስተማማኝ ማድረጉንም ገልጸዋል። ወደ ቀጣይ መረጃ ስናልፍም ኤርትራ የኢትዮጵያ መንግስት ጦርነት ለመጀመር ሰበብ እየፈለገ ነው ማለች። የኢትዮጵያ ፌዴራል ፖሊስም ከኤርትራ በአማራ ክልል ለሚንቀሳቀሱ ታጣቂዎች የተላኩ በሺዎች የሚቆጠሩ ጥይቶችን የያዝኩ ማለቱን ተከትሎ ኤርትራ የጠቅላይ ሚኒስትር አብይ መንግስትም ጦርነት ለመጀመር ሰበብ እየፈለገ ነው አለች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ለኢትዮጵያ ውንጀላም ለሮይተርስ የዜና ወኪልም የብልጽግና መንግስት በኤርትራ ላይ ጦርነት ለመጀመር ሰበብ እየፈለገ ነው ሲሉ ምላሽ ሰጥተዋል። የብልጽግና መንግስት ለሁለት ዓመት ያህልም ጦርነት ለመጀመር ሲያደርግ ለነበረው መቁነጥነጥም ሐሰተኛ ባንዲራውንም እያውለበለበ ነው ብለዋል። የኢትዮጵያ ፌዴራል ፖሊስ ሮብ ዕለት ባወጣው መግለጫ የኤርትራ መንግስት በአማራ ክልል ለሚንቀሳቀሱ የፋኖ ታጣቂዎች የተለያዩ አይነት የጦር መሳሪያ ጥይቶችን እየሰጠ ነው በማለትም ወንጅለዋል። ፌዴራል ፖሊስ ጥር 6 2018 ዓ.ም ባወጣው መግለጫ ከ56,000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር መዋሉን ገልጿል። የኤርትራ መንግስት ግን ይህንን የኢትዮጵያ መንግስት ውንጀላም ጦርነት ለመጀመር የቀረበ የሐሰት ውንጀላ ነው ሲል አጣጥሏል። የፌዴራል ፖሊስ ወንጀል ተከትሎ ምላሽ የሰጡት የኤርትራ የማስታወቂያ ሚኒስትር ኢትዮጵያ ጥቃትም ለመክፈትም ሰበብ እየፈለገች ነው ብለዋል። የፌዴራል ፖሊስ በቁጥጥር ስር ያዋላቸው የጦር መሳሪያዎች የኤርትራ መንግስት ከኢትዮጵያ የውስጥ ባንዳዎች እና ታሪካዊ ጠላቶች ጋር በማበር በትግራይ ህወሓት በኩል የተላኩ ናቸው በማለት ከሷል። ተያዙ የተባሉት ከ56,000 በላይ የተለያዩ የጦር መሳሪያ ጥይቶች ሲሆኑ ሲያጓጉዛቸው የነበሩ ሁለት ተጠርጣሪዎች
ጋርም በወልዲያ የፍተሻ ጣቢያ ላይ በቁጥጥር ስር መዋላቸውንም አመልክተዋል። ፖሊስ በስውር ላይ ተላኩ ያላቸውን 41999 የክላሽ ጥይት፣ 14000 የብሬን ጥይት እና 8000 የድሽቃ ጥይት በአጠቃላይ 56799 ጥይቶችን በቁጥጥር ስር መዋላቸውን በማህበራዊ ሚዲያ ገጽ በወጣው መግለጫ አስታውቋል። ፖሊስ መግለጫው እንደሚለውም ተጠርጣሪዎች ላይ በተደረገ ምርመራ የጦር መሳሪያ ጥይቶቹ ከኤርትራ መንግስት የተላኩ መሆናቸውና ህወሓት መቀሌ ላይም ተቀብሎ ወደ አማራ ክልል በማስገባት ለፋኖ ለማድረስ ሲንቀሳቀሱ ነበርም ተብሏል። ጥይቶች ሲጓጓዙ ተይዘዋል የተባሉ ተጠርጣሪዎች ላይም ፖሊስ አደረግኩት ባለው ምርመራ ጥይቶቹ በሻዕቢያ መንግስት እንደተላኩና ጽንፈኛው ህወሓት ከመቀለ ወደ አማራ ክልል ሸዋሮቢትም ለማድረስ መንገድ ላይ እንደነበሩም ተናግረዋል። ህወሓት በበኩሉም በኤርትራ መንግስት ተልኳል የተባለውን የጦር መሳሪያ ጽንፈኛው ህወሓት ከትግራይ ወደ አማራ ክልል ለማስገባት ተንቀሳቅሷል የሚል የቀረበውን ክስም ውድቅ አድርጓል። የህወሓት ቃል አቀባይ ሚካኤል አሰግዶም ጭብጥ የሌለው ውሸት ነው ሲሉም አጣጥለዋል። ህወሓት ወደዚህ የወረደ ስራ የሚገባ ፓርቲ አይደለም ሲሉ የተከላከሉት ቃል አቀባዩ በውስጣቸው የተፈጠረውን አጀንዳ ለማስቀየስ ሆን ተብሎ የተሰራ የውሸት ዜና ነው ሲሉም ለቢቢሲ ተናግረዋል። አቶ ሚካኤል ይህን አይነቱ ክስም የተለመደ ነው ብለው ወደ ግጭት እንዳይሄዱ እኛ የበኩላችን ጥረት እያደረግን ነው፣ የእነሱ አካሄድ ግን ይመስለኛል ወደዚያ የሚመራ ነገር ነው ሲሉም የፌዴራል መንግስት ባለስልጣናትን ወንጅለዋል። የኢትዮጵያ መንግስት ከህጋዊ የፖለቲካ ፓርቲነት የተሰረዘው ህወሓት ከኤርትራ መንግስት ጋር እየተባበረ ነው የሚል ወቀሳ ሲያሰማ ይህ የመጀመሪያው አይደለም። የኤርትራው ፕሬዝዳንት በዚህ ሳምንት መጀመሪያ ላይ ከሀገሪቱ ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ የብልጽግና መንግስት በራሱ አገር ህዝቦች ላይም ጦርነት አውጇል ብለው ነበረ። በዚሁ ቃለ ምልልስ ላይ የኤርትራ ጦርነት እንደማትፈልግ የተናገሩት ፕሬዝዳንቱ ነገር ግን አገራችን እንዴት መከላከል እንዳለብን እናውቃለን ብለዋል። ኢትዮጵያና ኤርትራ ከዚህ በፊት በድንበር ይገባኛል ጥያቄ የተነሳ ለ2 ዓመት ደም አፋሳሽ ውጊያም አካሂደው ነበር። ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ በሁለቱ ሀገራት መካከል ሰላም በመውረዱ ጠቅላይ ሚኒስትር የሰላም ኖቤል ተሸላሚም ሆነዋል። በሰሜን ኢትዮጵያ የፌዴራል መንግስት ህወሓት ጋር የገባውን ጦርነት ተከትሎ በጋራ የዘመቱ ኢትዮጵያና ኤርትራ ከፕሪቶሪያ ስምምነት በኋላ በመካከላቸው መቃቃርም ተፈጥሯል። ጠቅላይ ሚኒስትር አብይ የባህር በር ማግኘት የህልውና ጉዳይ ነው ማለታቸውን ተከትሎ የሀገሪቱ ግንኙነትም እየተካረረ መጥቷል። ኤርትራ በአውሮፓውያኑ 1990 ነፃነቷን ማግኘቷን ተከትሎ ኢትዮጵያ ባህር በር አልባ ሀገር ሆናም ቆይታለች። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሰኞ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ህዝብ ላይ የታወጀ ጦርነት ነው ማለታቸውም ይታወሳል። ኢሳያስ ለጦርነት ዝግጅት ወደ ኢትዮጵያ ሰው አልባ አውሮፕላን ወይም ድሮን እና ሌሎችን የጦር መሳሪያዎች እየገቡ እንደሆነም ጠቅሰዋል። ፌደራል ፖሊስ እንደሚለውም የኤርትራ መንግስት በፋኖ ታጣቂዎች ለማስታጠቅ የሞከረ ኢትዮጵያ ውስጥም አለመረጋጋት ለመፍጠር ነው ሲልም ከሷል። ወደ ቀጣይ መረጃ ስናልፍም ሁመራን የጎበኙት የአሜሪካው አምባሳደር ከፖለቲካ በላይ ለህዝብ ቅድሚያ እንዲሰጡም ጥሪ ያቀረቡ። በኢትዮጵያ የአሜሪካ አምባሳደር ሃርቪ ማሲንጋ በሰሜን ምዕራብ ኢትዮጵያ የምትገኘውን ሁመራን በመጎብኘት ሁሉም ወገኖች ከፖለቲካ በላይ ለህዝቡ ቅድሚያ እንዲሰጡም ጥሪ ያቀረቡ። አምባሳደሩ የአማራና የትግራይ ክልሎች በይገባኛል ከሚወዛገቡባቸው ቦታዎች አንዱ የሆነውን አካባቢ ከጎበኙ በኋላ በማህበራዊ ሚዲያ ባሰፈሩት መልእክትም ከምንም ነገር በላይ ህዝቡንም በማስቀደም መጻኢ ፖለቲካ እድላቸውን በተገቢው ጊዜ እንዲወስኑም እድል ሊሰጣቸው ይገባልን ብለዋል። ሁሉም ሰው ደህንነቱና ክብሩ በተጠበቀ ሁኔታ በቀጣይ ህይወቱን የት መገንባት እንዳለበት እንዲወስን በኢትዮጵያ የሚመራና በተባበሩት መንግስታት የሚታገዝ ሂደት አሜሪካ ትደግፋለችም ብለዋል። ለዚህም ሁሉም ወገኖች ከፖለቲካ በላይ ህዝቡን በማስቀደም የወደፊት የፖለቲካዊ ዕጣ ፈንታቸውን በተገቢው ወቅት እንዲወስኑ እንዲያደርጉም ጥሪ አቅርበዋል። አምባሳደሩ ጨምረውም የወደፊቱ መንገድ ውስብስብ ነው በማለት ነገር ግን ቅድሚያ ሊሰጠው የሚገባ ጉዳይ ጉዳት ላጋጠማቸው ደህንነት መሆን አለበትም ብለዋል። አሜሪካ ኢትዮጵያውያን ለዘላቂ ሰላም እና መረጋጋት በሚያደርጉት ጥረትም ውስጥም ድጋፍ ለመስጠት ቁርጠኛ መሆኗንም በአዲስ አበባ የሚገኘው የአሜሪካ ኤምባሲ በአምባሳደሩ ስም በማህበራዊ ሚዲያ ገጽ ባሰፈረው መልእክትም አመልክቷል።
በአሁኑ ወቅት በአማራ ክልል ስር የሚገኙት አወዛጋቢዎች አካባቢ በትግራይ ክልል ስር የቆዩ ሲሆኑ ጥያቄ ሲነሳባቸው ቆይቶ ደም አፋሳሽ የትግራይ ጦርነት ከተነሳ በኋላ የአማራ ኃይሎችም ተቆጣጥረውት ይገኛሉ። የይገባኛል ጥያቄ አሁንም ድረስ ዘላቂ መፍትሄ ያላገኘ ሲሆንም የትግራይ ክልል አካባቢውን እንዲመለስለት በተደጋጋሚ እየጠየቀ ነው። በአማራ ክልል በኩል ደግሞ አካባቢዎች የክልሉን አካላት መሆናቸውን በመግለጽም አስተዳደር የመሰረተ ሲሆንም የሁለቱ ክልሎች የይገባኛል ጥያቄ አወዛጋቢነት እንደቀጠለ ነው። የፕሪቶሪያው ስምምነት ያበቃውና ለ2 ዓመታት የተካሄደው ጦርነት የይገባኛል ጥያቄ በሚነሳባቸው አካባቢዎች ውስጥ ውድመትና የነዋሪዎች መፈናቀል መድረስም ሲዘገብ ቆይቷል። በተለይ በሁመራ አካባቢ ያለው ሁኔታ ለመመልከት የአሜሪካ አምባሳደር ሃርቪን ማሲንጋ በጉዟቸው ህዝቡ እየተጋፈጠ ያለውን ችግር በአይናቸው እንደተመለከቱና የመሰረተ ልማት ውስን የጤና አገልግሎትና የመሰረታዊ አገልግሎት አለመኖሩን የህዝቡን ኑሮ እንደጎዳውም ጠቅሰዋል። በግጭት የተፈናቀሉ ሰዎች ለዓመታት በዓለም አቀፍ ድጋፍ ላይ ጥገኛ ሆነው መቆየታቸውን ያነሱት አምባሳደሩ ምንም እንኳን ሰብአዊ እርዳታ ወሳኝ ቢሆንም ዘላቂ መፍትሄ አይደለም ብለዋል። አምባሳደር ሃርቪን ማሲንጋም ጥር 7 2018 ዓ.ም በሁመራ ከተማ ጉብኝት ለማድረግ መግባታቸውን የአማራ ክልል መገናኛ ብዙሃንም ዘግቧል። ከኤምባሲያቸው ባልደረቦች ጋርም የተጓዙት አምባሳደር ሁመራ አውሮፕላን ማረፊያ ሲደርሱም ዞኑ ባለስልጣናት አቀባበል ማድረግላቸዋል። ጉብኝቱን በማስመልከት ከተጋራው ዜና ጋርም በተያያዘ ፎቶግራፎች ቀድሞ የትግራይ ክልል ጊዜያዊ አስተዳዳሪ የነበሩት አሁን የጠቅላይ ሚኒስትር አብይ አህመድ የምስራቅ ጉዳዮች አማካሪ አቶ ጌታቸው ረዳ በስፍራው እንደነበሩ አመልክተዋል። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።